ሰዎችን ወደ ዝሙት ጠርታለች ብሎ ተናገሩ። ወደ ዝሙት መጥራት ማለት ያ ወንድ ልጅ ያንን ሽታዋንና ጠረኗን መዓዛዋን በሚያሸት ጊዜ የእርሷን መዋብና መቆረጃጀት ተክለ ሰውነቷን የሚገልጽ ሰውነቷን ባየ ጊዜ በባብሉ ስለፍታታ የዛኔ ሰይጣን ይወሰውሳል አይደል? ስራን ይሰራል። እዛችን ልጅ ለምን አላናግራትም? እንዴት ነው የምታምረው? መዓዛዋስ እንዴት የተዋበ ነው? ከዛ ይሄዳል ያናግራታል። እዛ ስልኳን ይቀበላል። ከዛ ሌላ ነገር ይመራቸዋል ሰይጣን። ያ ነገር እንዳይሆን ነው ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት እንጂ ሴት ልጅ እንዳትዋብ እንዳትቆነጃጅ አይደለም። ቦታቸው አለ የትና ለማን መዋብ እንዳለባት ታውቃለች። ሙስሊም ሴት ለባዕድ ወንዶች ራሷን ሄዳ ለማስጣት አይደለም። ቤቷ ውስጥ ለባሏና ሴቶች ባሉበት አካባቢ ወንዶች የማይደርሱበት ከሆነ ችግር የለም፣ ፏ ብትን ማለት ትችላላችሁ። ለባዕድ ወንዶች ራሷን ተቀባብታ የምትወጣ ግን ይሄ አለፈበት። ይሄ ነገር ይፈራም አይደል? ሁለተኛ ጥያቄ ደግሞ በጣም ውበት ያለው ጅልባብ መልበስ እንዴት ይታያል? በጣም ውበት ያለው ጅልባብ መልበስ ይቻላል፣ ችግር የለውም። እንደ አስሉ እንደ መሰረቱ ግን ምን አይነት ከለር ብትለብስ ሴት ልጅ ይወደዳል ከተባለ ጥቁር። የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሴቶች ጥቁር ነበር የሚለብሱት። ለምን? لأنه أبعد من الفتنة ከፊትና የራቀ የሆነ የልብስ አይነት ስለሆነ በጣም የተዋበና የተቆረጃጀን ይርቁት ነበር፣ ጥቁሩን ይመርጣሉ። ያ ማለት ግን የሙሉ የሰውነት ክፍልን እስከሸፈነ ድረስ እንዲሁም ደግሞ የሰውነት ቅርጽን የማያሳይ እስከሆነ ድረስ ችግር የለውም የተዋበ ቢሆነው። እንደው ይበልጥ የተሻለው ግን የትኛው ነው ከተባለ ጥቁር ቢለበስ መልካም ነው። እሺ ያን ጨረስ ከመጨረስ አንዲት ክርስቲያን ጓደኛ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አይነት ከለር አትልበሱ ልበሱ ብለው እንትን ያስገደዱበት ነገር የለም። ሴቶችን በተለይ ደስ ያላቸውን ከለር ቢለብሱ ነብዩ ሰለላሁ ዐለይሂ ወሰለም ምንም የተናገሩ ነገር የለም። ብቻ የሰውነት የልብሱ አይነት ከላይ ሙሉ ሰውነትን የሚሸፍን ከጎን ደግሞ የሰውነት ክፍልን ቅርጽን የማያሳይ ነው። እሺ ሌላኛው ጥያቄ አንድ ክርስቲያን ጓደኛ ጎረቤት ነበረችኝ እና የእሷ ወንድም ያገባ ሰርግ ብሄድ እንዴት ይታያል? ክርስቲያኖች ሰርግ ላይ ተጋብዛችሁ ብትሄዱ ችግር የለውም፣ ግን መስፈርት አለው። አንደኛው መስፈርት ምንድነው? በወንዶችና ሴቶች ቅልቅል የሌለበት ሰርግ መሆን አለበት። ሁለተኛ ሙዚቃ የተከፈተበት መሆን የለበትም። ልክ ደግሞ አስካሪ መጠጥ የሚጠጣበት መሆን የለበትም። ንጹህ ኖርማል ከኢስላም ጋር የማይጋጭ የሆነ ግብዣ ከሆነ እዛ ቦታ ላይ ሄዳችሁ መሳተፉ ችግር የለውም። ካልቻላችሁ ግን እንዳልቻላችሁ አሳውቋቸው፣ ነገሯቸው። ጥሪ ተጠርታችሁ እምቢ እንዳትሉ ስላሉ ነው ሰለላሁ ዐለይሂ ወሰለም። እሺ ከላይ ሞግተኛው እንደከሆንክ ያልከው ልጅ አለ። መልካሙ እንዴት ነህ? ሰላም ሰላም፣ እንዴት ነው? እንዴት ነህ? ደህና ነህ? ጸጋና ሰላም ይብዛልህ። አለን እግዚአብሔር ይመስገን። ጥያቄ አለ? ጥያቄ ምንድን ነው? እሺ ሙስሊም የሚል አለ በቁርአን ላይ? አዎ። እስኪ አሳየኝ። አይደለም ቆይ ጥያቄ ላስተካክል። ከሙሐመድ በፊት እስልምና አለ የሚል ካለ ቁርአን ላይ እስኪ አንተ አሳየኝ። አሳያለሁ። አብሽር። እሺ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና እንደነበረ ላሳየው። ያውና ኢብራሂም ይሁዳዊም ክርስቲያንም አልነበረም። ማን? ኢብራሂም ወይንም አብርሃም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ ይላል። የተዘነበለ እኮ ነው የሚለው ሙስሊም ነበር የሚል ያልኩ እኮ ሙስሊም ነበረ። ያ አልነበረም ነው የሚል አልነበረም። ሙስሊም ነበረ ነው የሚለው፣ ከአጋሪዎች አልነበረም ነው የሚለው። እሱ ሙስሊም ነበረ ብሎ አራት ነጥብ ካደረገ በኋላ ከአጋሪዎች አልነበረም ማለት በአንዱ አምላክ ላይ የሚያጋራ አልነበረም፣ ከአንዱ አምላክ ውጭ አያመልክም ነው። እዚህ ቦታ ላይ ሙስሊም ነበር ብሎ አስቀምጧል። ያዕቆብ ልጆችንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር።
ሌላ ደግሞ ላሳይ ያዕቆብን ላሳየህ። ያዕቆብ ለልጆቹ ሙስሊሞች ያለ ልጆቹን ያዛቸዋል። እሱንም ላሳየህ አይደል? እሺ ያዕቆብ ባለ ጊዜ ቁርአን አለ። አሁን በቁርአን ላይ ያሳየኝ ስላልክ እሱን ልጨርስልህ። በቁርአን ላይ ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች እንደነበሩ የሚያሳይ ማስረጃ ስጠኝ ስላልክ በቁርአን ላይ ነብያቶች ሙስሊሞች እንደሆኑ ይያሳያል። እሺ እዚህ ቦታ ላይ ደግሞ ያዕቆብ ምን አለ? ያ በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያዕቆብ ለልጆቹ ሙስሊሞች ሆናችሁ እንጂ አትሙቱ ልጆቼ አላቸው። አየህ እሺ ሌላ ጥያቄ አለ? አይ የለኝ። ቆይ ስልኬ ባትሪ እንዲዘጋ ነው፣ ቻርጅ አድርጌ እመለሳለሁ። እሺ መርሐባ። ጥያቄ ያለ ይቀጥል። ባትሪ ዘጋበን ነው ወንድማችን ወገናችን። ባትሪ ቻርጅ ነበር እንዴ? ከዚህ በነገራችን ነው ወደ አንተ አይደርስም እንጂ አጭር ናት፣ 1 ሜትር ምናምን ነች። ቆይ ላሳየህ ማስረጃ። ያው እሺ እኔ ልጠይቅ አንድን ሐዲስ እንድታስረዳኝ ፈልጌ ነበረ። መርሐባ። ሰሂህ አልቡኻሪ 6281 ላይ ያለውን ሐዲስ ተንበለውና ይሄ ምንድነው? በነብዩ ሰለላሁ ዐለይሂ ወሰለም እንትን ላይ ላይክ ማታሳቸው በተኙበት ላባቸውን አንስታ ከዛ በኋላ የሽቱ እቃው ተጨምረው ነበር የሚል ሐዲሶች ነበር። አረሚት እሺ ሐዲስ አብራራልኝማስ። ግልጽ ነው። ነብያችን ሰለላሁ ዐለይሂ ወሰለም ከሚለዩበት ሚመዛያሁ ዐለይሂ ሰላቱ ወሰላም ነብያችን ሰለላሁ ዐለይሂ ወሰለም ከሚለዩበት ነገራቶች ምንድን መሰላቸው ወንድሞች እህቶች? ከሰውነታችን የሚወጣ ላብ የኛ ይሸታል አይሸትም? ይሸታል፣ ይገማል። ሻወር ሳትታጠብ ከቆየ ይሄ ብብትህ ሰው አያስቀርም። ከሰውነታችን የሚወጣ ላብ የነብዩ ሰለላሁ ዐለይሂ ወሰለም ግን ከሚስክ ጠረን በላይ የሚጣፍጥ ነበር። ማን እንደመሰከረ ታውቃላችሁ? አብራቸው ያለችው አብራቸዋ የምትኖረው ሚስታቸው። ነብያችን ሰለላሁ ዐለይሂ ወሰለም ከሰውነታቸው የሚወጣው ላብ የሚሸትና የሚገማ አልነበረም። እዚህ ሐዲስ ላይ እህታችን ያነሳቸው ጃስሚን ላይ ምን የሚል ነው? ነብያችን ሰለላሁ ዐለይሂ ወሰለም እንቅልፋቸውን ተኝተዋል። ከእታት አንድ ቀን በተኙበት ሁኔታ ሳሉ ሚስታቸው ከእርሳቸው ላባቸውን እየጨመቀች ሽቶ ውስጥ ትጨምረዋለች። ልክ ነብዩ ሰለላሁ ዐለይሂ ወሰለም ሲነቁ ጊዜ ምን እያደረግሽ ነው አላት። ከዛ ምን አለች? ይህን ከእርሶ የምንወስደውን የምንጨምቀውን ላብ ሽቶ ውስጥ እናደርገዋለን፣ እርሱ ይበልጥ ሽቶን እንዲጣፍጥ ያደርገዋልና አለች። ያሰላም ሰዎች ሽቶ ብለው ከሚጠቀሙት ጠረን በላይ ከሰውነታቸው የሚወጣው ላብ እጅግ በጣም የጣፈጠና የሚማርክ ነበር። ይሄን ያዩአቸው የዳሰሷቸው የራሳቸው ሚስቶች የመሰከሩት ምስክር ነው። ይሄ ብቻ አይደለም። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች በዛ አካባቢ ላይ በሆነ መንገድ ላይ ጥሩ ሽታና መዓዛ ከሸተቱ ለቀድ መረ ረሱሉላህ ቢሃደ ጣሪቅ ይሉ ነበር። በዚህ መንገድ ያለምንም ጥርጥር ነብያችን አልፈዋል ማለት ነው ብለው ፋናን ተከትለው ይሄዱ ነበር። ጥሩ መዓዛና ጥሩ ሽታ ከሰውነታቸው ይወጣል፣ ባይቀብ ሽቶ ራሱ ማለት ነው። ይህ በነብያችን ሰለላሁ ዐለይሂ ወሰለም ላይ የተደረገ ነው።
ይህ ነገር በህይወት እያሉ ብቻ ነው ወይ? ላ አይደለም። ሐታ ከሞቱ በኋላ አቡበክር ሲዲቅ ሐዲስ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ 2 ቀንና 3 ቀን እንደዛ ቆይቶ ነበር አስክሬናቸው ሳይቀበር። ይሄን ያክል ሰው ቢቆይ ይሸታል አይሸትም? ትሸታለህ። የነቢያችን ሰለላሁ ዐለይሂ ወሰለምስ ፍሪጅ ውስጥ ምናምን እንዲህ ማቀዝቀዣ ውስጥ ምናምን እንደዛ ሳይገቡ ዝም ብሎ አስክሬናቸው ቤታቸው ተቀምጦ ቆይቷል። ከቆየ በኋላ አቡበክር ሲዲቅ ረዲየላሁ ዐንሁ ልክ ሲመጣ ጊዜ ግንባራቸውን ሳም አደረጋቸውና ለቀሰ። ምን አለ? ጥብተ ወረቢ ሐየን ወመይታ አለ። በህይወትም ሳሉ አርፈውም ምንኛ ያማረ ጠረንና ማዕዛን ያላቸው አለ። ያችሁ ሐታ በህይወት ሳሉ እጅግ በጣም ያማረና የጣፈጠ መዓዛ ነበራቸው። ከሞቱም በኋላ አርፈውም ራሱ ያ መዓዛቸው እንዳልጠፋ መሰከረ። وهذه خاصة بالنبي عليه الصلاة والسلام ይህ በነብዩ ሰለላሁ ዐለይሂ ወሰለም የተለየ ማንነታቸው ነበር። ይሄ ነው በተካም الله جزاك الله. مرحبا بك. السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. እሱ ጥያቄ ነበረኝ። ያኔ ዊትር ሰላት እንደ ማዕሪብ አድርጋችሁ አትስገዱ ብለሃልና እኔ ደግሞ በፊት አላቅም ኦልሬዲ 4 ዓመት ምናምን ሆኗል። ልክ እንደ መቅሪብ እያደረኩ ነበር የሚሰግደው። እንዴት ይታያል? የሰገድኩት ሰላት ውድቅ ነው? ባለማወቅ ስለሆነ ችግር የለውም፣ ውድቅ አይደለም። አላህ በቁርአን ላይ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉቡኩም፣ ሳታውቁ በሰራችሁበት ስህተት ወንጀል የለባችሁም፣ ነገር ግን እያወቃችሁ ባጠፋችሁ ጥፋት ነው ወንጀል ያለባችሁ ይላል። ስለዚህ ምንም የለብሽም። ከዚህ በኋላ ያለውን ማስተካከል ነው። والله جزاكم الله خيرا دينار. يا اشتياق اللي قدم. السلام عليكم السلام عليكم. وعليكم السلام ورحمة الله وبركاته. السلام سمع. እሺ እኔ ጥያቄ ነበር ባለፈው ማለት ነው ፈጅር ላይ النبي صلى الله عليه وسلم اضطجع على نطع فعرق، فقامت أم سليم إلى عرقه فنشفته فجعلته في قارورة، فرآها النبي صلى الله عليه وسلم قال ما هذا الذي تصنعين يا أم سليم؟ قالت أجعل عرقك في طيبي، فضحك النبي عليه الصلاة والسلام. دخل علينا النبي صلى الله عليه وسلم فقال عندنا فعرق، وجاءت أمي بقارورة فجعلت تسلت العرق فيها، فاستيقظ النبي صلى الله عليه وسلم فقال يا أم سليم ما هذا الذي تصنعين؟ قالت هذا عرقك نجعله في طيبنا وهو من أطيب الطيب. يا سلام. እርሱ ከሽቶዎች ሁሉ እጅግ በጣም የሚማርክና የሚጣፍጥ የሆነ ሽቶ ነውና ከእርሱ የሚወጣ ላብ እያለች መሰከረች። ይህንን አብረዋቸው በዘመናቸው የኖሩ ሰዎች የሰጡት ምስክር ነው። ዝም ብሎ ንግግር ብቻ እንዳይመስላችሁ፣ ራሳቸው የመሰከሩት ነው። ትንታኔው ላይ ትንሽ ላንብብልሽ ጃስሚን። كان النبي صلى الله عليه وسلم يعود أصحابه ويتفقدهم وهو للجميع بمكانة الأب والراعي، وكان أهل البيوت يفرحون بقدومه صلى الله عليه وسلم عليهم لما في ذلك من التكريم لهم والإنعام عليهم بما يفيضه الله على المكان من البركة والنور والخير المصاحب للنبي عليه الصلاة والسلام. وفي هذا الحديث تخبر أم سليم رضي الله عنها أن النبي صلى الله عليه وسلم كان يأتي إلى بيتها فينام عندها ووقت القيلولة وهي الاستراحة نصف النهار وإن لم يكن معها نوم. وكانت أم سليم رضي الله عنها من محارم النبي عليه الصلاة والسلام، وقد كانت أم سليم وأختها أم حرام بنت ملحان وأخوها حرام أخوان رسول الله صلى الله عليه وسلم من الرضاعة، فكانت أم سليم رضي الله عنها تبسط وتفرش له نطعا أي بساطا من الجلد فينام عليه، وكان صلى الله عليه وسلم كثير العرق، فكانت أم سليم رضي الله عنها تجمع عرقه الذي سال على الجلد فتجعله في الطيب والقوارير.
ጀምዑ ቀሩራ። እሺ ጃስሚን ማብራሪያው ገብቶሻል? ወይስ እንዴ? አይ እኔ ገብቶኛል። ኡሙ ሱለይም ነች። ኡሙ ሱለይም ደግሞ ከመሕረም ነች ለነብዩ ሰለላሁ ዐለይሂ ወሰለም ከዘመድ መካከል ነች። አሁን እዚህ ቦታ ላይ ሰውነታቸውን ብዙ ሰው በሌላ ሰው እንትን እንዳረዱት ሰዎች መታ ከሰውነታቸው እየመጣች እንዲህ እየጨመቀች እየነካች ሰውነታቸውን ምናምን አይደለም። የሆነ ልክ እንደ በሀገራችን ምንድነው የሚባለው ከቆዳ ምናምን የሚሰራ መተኛ ከሌ ነብዩ ሰለላሁ ዐለይሂ ወሰለም ያንን ታነጥፍላቸውና እዛ ላይ ይተኛሉ። ከተኙ በኋላ ከሰውነታቸው ያኔ ላብ እዚህ ሀገር እርሷ ታገኛለች። ከዚያ ነው እርሷ ፈትኖ ሽፉ ከዚያ እንትን ትለዋለች ትወስደውና ትጨምቀውና በሽቶ ላይ ታደርገዋለች። ያ ነው እንጂ ሰውነታቸውን ሂዳ ነክታ ምናምን አይደለም። ገብታችኋል አይደል? فكانت أم سليم رضي الله عنها تبسط وتفرش له نطعا أي بساطا من الجلد فينام عليه وكان صلى الله عليه وسلم كثير العرق فكانت أم سليم رضي الله عنها تجمع عرقه الذي سال على الجلد بزيابها ቆዳ ላይ ወይንም ደግሞ በከሊ ላይ የቀረውን እንትን ላብ እሱን ትጨምቀዋለች ወደ ሽቶ ጋር ትቀላቅለዋለች ነው። فتجعله في الطيب والقرار በሽቶ ውስጥ ታደርገዋለች። جمع قارورة وهي الزجاجة سميت بذلك للاستقرار والشراب فيها فسألها النبي صلى الله عليه وسلم تنبه لها بعد تنبهه لها عن سبب فعلها فقالت عرقك أدوف أي يعني أخلط به طيبي ونتطيب به وهو من أطيب الطيب وأحسنه رائحة كما في رواية لمسلم ከሽቶ የበለጠ እጅግ በጣም የጣፈጠና የሚማርክ የሆነ ጠረን ያለው ነበረ የራሳቸው ላባቸው ማለት ነው። وفي الحديث التبرك بعرق النبي صلى الله عليه وسلم وفيه النوم عند ذوات المحارم وفي بيوت معارفه لما في ذلك من ثبوت المودة وتأكيد المحبة وفيه بيان ما كان عليه الصحابة رضوان الله عليهم من شدة محبته صلى الله عليه وسلم والتبرك بآثاره عليه الصلاة والسلام. يا سلام يا سلام من እንደገና ያውቃላችሁ እንደስለምን አስተምሩ የሰዎች ከሰውነታቸው የሚወጣው ላብ በጀነት ውስጥ ነበር ይሄንን ማንነት የሚሰጣቸው። ዛሬ ግን ምድር ላይ ለነብያችን ሰለላሁ ዐለይሂ ወሰለም ተሰጥቷል። ጀነት በምትገቡ ጊዜ የዛኔ ከሰውነታቸው የሚወጣ ላብ የሚሸትና የሚገማ አይሆንም። ነገር ግን እጅግ በጣም የሚጣፍጥ ከሚስክና ከሽቶ በላይ የጣፈጠ የሆነ ጠረን ያለው ነው የሚሆነው። ዛሬ በምድር ላይ ስለ ይሄን የተሰጠ ማንም የለም። የሁላችንም ሰውነታችን ከእንትን ካለ ካልታጠበን ምን ካለን ከሰውነታችን ላብ ሲወጣ ይሸታል አይደል? ለነብዩ ሰለላሁ ዐለይሂ ወሰለም ግን አላህ እዚህ ምድር ላይ ይሄን ሰጥቷቸዋል። ከእርሳቸው የሚወጣው ከሰውነታቸው የሚወጣው ላብ በአይናቸው ያዩ የመሰከሩ የተናገሩት ያው እንዳያችሁት በፍጹም የሚሸትና የሚገማ አልነበረም። ይልቁንስ እንዳውም ሰዎች ከሚጠቀሙት ከሽቶ በላይ የጣፈጠ ነበር። በሽቷቸው ላይ ያደርጉታል አላቸው። ለምን ሲባሉ ጊዜ ይሄ ከሽቷችን በላይ እጅግ በጣም የጣፈጠ እንዳማረ ያደርገዋል እንደውም ብለው ተናገሩ። هذا هو النبي صلى الله عليه وسلم ጽዳታቸው ፋይሉ ነበሩ። አላህ ፋ አድርጎ ነው የሰራቸው። ገና ሽቶ ሳይቀቡ ከሽቶ በላይ የጣፈጠ ጠረንና ማንነት ነው ያላቸው። ጥያቄ አለ ቀጥታ አይ እሺ አድሚኖች ካላችሁ መተር አስገባችሁ። الو تسمعون كلامي ولا شيء؟ እሺ መግባት የሚፈልግ ክርስቲያን ካለ መግባት ይችላል። ጥያቄ ያለው ክርስቲያን ካለ السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. እሺ ኡስታዝ አተህያቱ ላይ ማለት ነው አሽሀዱ አን ላ ኢላሀ ኢለላህ ስንል እጃችን ሶስቴ ነው የምናነሳው ወላ አንዴ ነው የምናነሳው? እንደዚህ አተህያቱን ከቀራን በኋላ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ስንል ማለት ነው። አሁን መስጂድ ላይ እንትን ሰሞኑን በጾም ስንሄድ ሰዎች ብዙ ጊዜ ያነሳሉ። እኔ ግን አንድ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ እስከሚል አቆመዋለሁ። ከዛ ዝቅ አድርጌ
ከጨረስኩ በኋላ እንትን አደርጋለሁ። ችግር የለውም። الامر فيه واسع ከፈለግሽ አንድ ጊዜ አውጪ እንዳታሽን በዛ እስከምታሰላምሽ በዛው መድረስ ችግር የለውም። አሰሪ ማለት ነው ማም ጥያቄ ነገር አርሰላም እሺ ሁሱልድ ጋር መርሃባ እንትን ግርዛት የመጀመሪያው ስንገርኝ ግርዛት እንትን ገደባለው ማለት አሁን ሐዲስ ላይ በአንድ ህፃን ልጅ ከተወለደ በኋላ በ7 ዓመቱ ይገረዝ ይላል አይደለ? ኦኬ መርሃባ። ግን አሁን ለምሳሌ ከዛ እድሜ በኋላ ቢገረዝ ሁክም አለው ያኔ ምንድነው የሚባለው በአማርኛ? ከተገረዘ ማለት መገረዙ እንደ ሐራም ነገር የሚታይበት ቦታ አለ። ምክንያቱም አሁን ኢብራሂም አለይሂ ሰላም በ80 ምናምን ዓመታቸው ነው አይደል የተገረዙ እና ልጆች አንዴ ሚያት አድርጉ። እሺ ቀጥሉ። እና ይሄ ነገር ስለዚህ አለው ገደብ አለው የላይክ ማለት ግዴታ የተደነገገበት ገደብ አለው ግርዛት ላይ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ለአቅመ አዳም ከመድረሱ በፊት መሆን አለበት ለአቅመ አዳም ከመድረሱ በፊት መሆን እንዳለበት ነው እስላም ያስተምረው። እሺ ምን ሐዲስ ነበር? እሺ ቀጥሽ ያነበብሽው ሐዲስ ነገር ችግር የለም። አንድ ሐዲስ ላይ ቆይ ሐዲሱን ላውጣልከማስ ኢብራሂም የተገረዘበትን ጊዜ ለማለት ፈልገሽ ነው? ላ አይ ኢብራሂም የተገረዘበትን ሳይሆን አንድ እንትን ዓሊም ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ስንት ዓመት ነበረ ብሎ ሲጠይቀው ልክ አወቀው ሐዲሱን እሳቸው እኔ በተገረዝኩበት ጊዜ ነበረ እሳቸው የሞቱትና በዛን ሰዓት ሰዎቹ አይገረዙም ነበረ በልጅነታቸው ብሎ ጠቅሶለት ነበረ እና ሐዲሱን ሳይው ደግሞ ሰሂህ ነው። ትዕዛዙ ሳይመጣ ይሆናል። ትዕዛዙ ሳይመጣ በፊት ሊሆን ይችላል። ሰዎች ልክ ትዕዛዙ ሲመጣ ጊዜ ያንን መፈጸም አለባቸው። እንደተቀላይ ነብያችን ኢብራሂም አለይሂ ሰላም ግርዘትን ተገርዟል። በ80 ዓመቱ ነው የተገረዘው። ትዕዛዙ የመጣለት በዛ ጊዜ ስለነበር ማለት ነው። ነገር ግን ሰዎች መቼ ነው መገረዝ ያለባቸው ወደሚለው ስንመጣ ጊዜ ለአቅመ አዳም ከመድረሳቸው በፊት ነው። ይሄ ነው ኢስላም ያስተምረው። ምናልባት ያኛው ሐዲስ የዛኔ ትዕዛዙ ዘግይቶ ነው የመጣና ነው። ምክንያቱም ገና ነብዩ ሰለላሁ ዐለይሂ ወሰለም ነብይ እንደተደረጉ ግርዘት አልታዘዘም። መጀመሪያ ተውሂድ ነበር የታዘዘው። አንዱን አምላክ በብቸኝነት ያምልኩ የሚል ትዕዛዝ ነበር። ለ13 ዓመት ያክል ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያስተማሩ። የዛኔ ስለ ተውሂድ እንጂ ስለ ሽርክ እንጂ ሲያስተምሩ የነበሩት ወደ ተውሂድ መጣራት ከሽርክ ማስጠንቀቅ ስለ ግርዘት አይደለም። ከዚያ በኋላ ግን ትዕዛዙ ቀስ በቀስ መጣ። የዛኔ ነው። ስለዚህ ላይክ ትዕዛዙ ከመጣ በኋላ ነው ማለት እሱ ለማለት የፈለገው ኦልሬዲ በዛ ሞመንት ነብዩ ሰለላሁ ዐለይሂ ወሰለም ሞተው ሳይሆን እሱ በተገረዘበት ጊዜ ኦኬ خلاص فهمت ኦኬ ጥያቄ ለገጠ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃስሚን አለሽ? ይበልጥ እንዳጠራክርልሽ የኢብኑ ባዝን ፈትዋ ነብብልሽ። እሺ ኦኬ ابن باز قال الإمام عبد العزيز سئل الشيخ عبد العزيز بن باز رحمه الله تعالى المستمع مطير ماير الجهني من المدينة المنورة بعث بهذا السؤال ويقول
توفي لي ابن عندما اكتمل له عام وأنا لم أقم يعني اغتساله بعد فهل أكون آثما وهل علي كفارة؟ እንግዲህ ሼክ አብዱልዓዚዝ ባዝ ተጠይቀው ሜት አድርገው እናንተ ብለው ተጠየቁ። ልጄ ተወልዶልኝ ነበር ልጄ ነበር አላቸው አንዱ። ከአንድ ዓመት በኋላ ሞተ። ነገር ግን ይሄ ልጅ አላስገረዝኩትም ነበር እንደው ባለማስገረዜ ወንጀለኛ ሆናለሁኝ ወይ ቅጣት ይሳለብኝ ብሎ ጠይቋቸው ነው። ሼክ አብዱልዓዚዝ ባዝ ብናሉ ላ ሐረጀ ፊ ዛሊክ በዚያ ላይ ችግር የለውም لأن الاختتان لا يتعين في مدة الرضاعة የጥቢ ማን ነው የግርዛት ጊዜ በጥቢ ጊዜ ላይ የተወሰነ ነገር አይደለም። ዋናው ነገር ለአቅመ አዳም ከመድረሱ በፊት ነው። ቀጥለው ምን አሉ? لو ما يعني اختتنته إلا بعد 5 سنين أو 6 سنين أو أكثر لا حرج ከ6 ዓመትና ከ7 ዓመት በኋላ እንዲህ አዘግይተህ ብታስገርዘው ችግር የለውም። በላጩ ግን እንደተባለው በሰባተኛው ቀን ቢሆነው ግን ከዚያ በላይ ቢዘገይም ችግር የለውም። ዋናው ግን ምን አሉ ሼክ አብዱልዓዚዝ ባዝ ላኪን قبل أن يبلغ ነገር ግን ዋናው ነገር ከመድረሱ በፊት ወይም ለአቅመ አዳም ከመድረሱ በፊት መገረዝ አለበት። ለአቅመ አዳም ከመድረሱ በፊት መገረዝ አለበት። قبل أن يبلغ يختتن قبل أن يبلغ وإذا اختتنته في سن الرضاعة كان أسهل وأيسر በጥቢ ጊዜ ሳለ ልጁ ገና ከሰባተኛ ቀን ጀምሮና ከዛ በኋላ የጥቢ ጊዜ ማለት 2 ዓመት ድረስ ማለት ነው። በዚህ ጊዜ ብትገርዘው በጣም ገርና የተሻለ መልካም ነው ብሎ ተናገሩ። والأمر فيه واسع ነገሩ ይሄን ያክል የሚካበድ የሚጋነን አይደለም፣ ሰፋ ያለ ነው። እስከ ለአቅመ አዳም እስከሚደርስ ጊዜ ድረስ እስከዛ ድረስ እንዳይቆይ እንጂ ችግር የለውም። لأن الختان لا يجب في سن الرضاعة بل يجوز تأخيره إلى ما قبل البلوغ በጥቢ የእድሜ ጊዜ ግርዛት ግዴታ አይሆንም። በዛ ጊዜ ዋናው ነገር ለአቅመ አዳም ሳይደርስ በሚለው ነው እና ከአቅመ አዳም ማለፍ የለበትም የሚለውን ያዥ ጀስሙ። እሺ ራሄል ሰላም ጀዛከላህ። ራሄል አለሽ ከላይ? ሄሎ አቤት ሰላም፣ እንዴት ናቸው? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አለሁ አልሐምዱሊላህ። ጥያቄ አለሽ? አዎ ጥያቄ አለኝ። ማለት አላህ እኔ ብቻ ነኝ አምላክ የሚለውን ካሳየኸኝ እናም ደግሞ ምን ሲሉ ሰማሁኝ ሙስሊም ገሃነም አይገባም አሉኝ። እንዴ ላሳይሽ ሁለቱንም? እሺ አሳየኝ። እሺ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ካለ እኔ ወይንም ከእኔ ውጭ ሌላ አምላክ የለም እያለ ተናግሯል ወይ? አዎ ተናግሯል። ያ እና እዚህ ጋር ታገኛላችሁ ምዕራፍ 20 ቁጥር 12 ላይ እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ተገዛኝ ይላል። ያለ እኔ ማለት ከእኔ በስተቀር ማለት ነው። ኢነኒ አነ አላህ እኔ አላህ ነኝ። ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም። አምላክ አላህ ሱብሓነሁ ወተዓላ ከእኔ ሌላ አምላክ የለም እኔን በብቸኝነት ተገዛኝ እያለ ይናገራል። ሌላው ሙስሊሞች ወዴት እንደሚሄዱ ነው። ከሙስሊም ነፍስ በስተቀር ሌላ ማንም ገነትን የሚገባ የለም። ይሄንን ቃል በቃል እናሳያችሁ። ይሄን ቃል በቃል ምን ይላል እዚህ ጋር? ሙስሊም ገነት ይገባል ብቻ ሳይሆን ሲጀመር ከሙስሊም በስተቀር ሌላ ማንም ገነት አይገባም ነው የሚለው ሐዲሱ። አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ። ያና
ይተሻል ወደ አማርኛ ልቀይረው እዚህ እያለ ወደ አማርኛ ልቀይረው። ይተሻል ማንም ሰው ከሙስሊም ነፍስ በስተቀር ገነት እንደማይገባ እያሉ ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሙስሊም ነፍስ በስተቀር ገነት የሚገባ የለም እና የኔ ስለዚህ ራሂል እሺ ሌላ ጥያቄ አለሽ? ማለት ሰው እንደሰራው አይደለም እንዴት ካለ ማለቴ አሁን ኃጢአት ሰርቼ እገባለሁ ማለት ነው። ኃጢአት ሰርቼ ማለቴ በቃ ማይፈቀድ ነገር ለምሳሌ አደረኩኝና ከዛ በኋላ አልጠየቅም በሰራሁት ስራ ማለት ሙስሊም ከሆንኩ ነው ወይንስ ባለሽበት እምነት ላይ ሳለሽ ነው? አይ ሙስሊም በሆነ እንጂ። ኦኬ ሙስሊም ሆነሽ በቃ ያንን ኃጢአት በሰራ አልጠየቅም ወይ ነው? ሰውየው ኃጢአትን በማድረጉ እንዳይጠየቅ የሚማርበት መንገድ ውስጥ በርካታ መንገዶች ተቀምጠውለታል በኢስላም። አንደኛ ንስሐ ማድረግ ነው። ለምሳሌ ኃጢአት ሰርቶ ሰውየው ንስሐ ካደረገ አላህ ያንን ኃጢአቱን ይቅር ይለዋል። ወደ እርሱ ንስሐ ካደረገ ተመለሰ አላህ ይቅርለታል። እሺ በቃ ላዳምጣችሁ ስራ ላይ ስለሆንኩ ነው። አዳምጣችኋለሁ። ለአስተምረኝና በውስጥ አውራኝ ፎሎ ላድርግህ መልስ። አይ መርሐባ ኢንሻአላህ። እሺ ጥያቄ ምንድነው ወንድማችን? ቀጥል። ያለ ሰላት እንዴት ይታያል? ድምፅህን ከፍ አድርገው አይሰማም። ትንሽ ስልኩን ቀረብ በለው። 5 ሜትር ምናምን ርቀሃል በጣም። እሺ ጾም ያለ ሰላት እንዴት ይታያል? ጾም ያለ ሶላት ተቀባይነት የለውም። ምክንያቱም ሶላትን ያልሰገደ ሰው የፈለገ ስራ ቢሰራ ተቀባይነት የለውም። ለምን ከተባለ ሶላት የማይሰግድ ሰው ካፊር ነው። ቃል ነብዩ ሰለላሁ ዐለይሂ ወሰለም العهد الذي بيننا وبينهم الصلاة فمن تركها فقد كفر ሶላትን የተዋት ሰው በእርግጥም ክዷል፣ ከፍሯል ነው። እዚህ ሶላት የማይሰግድ ሰው የፈለገ ስራ ቢሰራ ተቀባይነት የለውም። እሺ በቃ ሰላም አለይኩም። ወአለይኩም ሰላም። ናም እንዴት ናቸው? ደህና አልሐምዱሊላህ። መሰግናለሁ በመጀመሪያ ስራ አስገባህ። ጥያቄ አለኝ። እሺ ጥያቄው ወንድሜ መከላከያ ነበርና የዘንድሮውን ረመዳን አልጾመም፣ በግማሽ ግን ጾሟል፣ በግማሽ አልጾመም። ያኔ ቀዷ ማውጣት ይችላል ወይንስ ቢሰጥ እንዴት ይታያል? ውልዳን ቀዷ ማውጣት አለበት። የማውጣት ካለው ወጣት በሚችል ከሆነ ቀዷ ማውጣት አለበት። ለምስኪን ለምናምን መስጠት ብቻ አይቻልም? እህት ቀዷ ማውጣት አቅሙ ካለው ቀዷ ማውጣት ነው ያለበት። ቀዷ ማውጣት አቅሙ ከሌለው የዛኔ ነው በከፋራ ማውጣት ይችላል። ረመዳን ሳይወጣ ነው። አሁን ረመዳን ካለቀ በኋላ ያለፈውን ቀዷ ያውጣ። አሁንማ ያሁኑን እየጾመ ነው። ያኔ በግማሽ የጾሙ በግማሽ ጋር ላይ ነበርና ማለት ነው። ግዴታ የጾሙ እያለ ግዴታ ወጣ፣ ግዳጅ ነበርና ከዛ እንዴት ላድርግ ምናምን ስለኝ በተከታታይ በቃ ጠይቃለሁ እያልኩኝ በቃ ላይ በገባ ቁጥር እኔ ሳልገባ አልቀርም ነበር። ግን አልሐምዱሊላህ ረብል ዓለሚን እድሉን ዛሬ አግኝቻለሁኝ እና አንድ ቀን እንትን አላለም፣ አልጾሙም። አሁን ላይ ግንባር ላይ ስለሆነ ቀዷ ያውጣ ሐምዛ። እሺ ቀዷ ያውጣ ከረመዳን በኋላ ቁልፍ ጠፍቶ እኮ ነው። እሺ ይሁን ዘታይት ወላሂ ሰላም አለይኩም።
እሱዬ እንትን እግዚአብሔር ሁለት ሚስቶች አግብቶ እንደከዱት ምናምን የሚያሳይ አሳያለሁ ብዬው ነበረ። የሆነ ሰው አጋጣሚ ምዕራፉ ምናምን ጠፋብኝ ማለት ነው። ሁለት ሚስቶች አግብቶ ከዱት ምናምን የሚል ቦታ ነበር አይደል መጽሐፍ ቅዱስ ላይ? ሕዝቅኤል ምዕራፍ 23 ከቁጥር 1 ድገምልኝ እስኪ ይቅርታ። ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምሮ። ሰላም ሰዎች ጥያቄ አላችሁ ከላይ? እሺ ጥያቄ ያለ ካለ መጠየቅ ይችላል። ሰላም አለይኩም ሁሱ ኮሜንት ላይ ግር ብላችኋል። የጠየቀው ግር ብላችኋል። እግዚአብሔር ሚስት እንዳለው ቅዱስ ይናገራል። እሺ ጥያቄ ምንድን ነው? السلام عليكم السلام عليكم. السلام. አይሰማም? والله ردت አይሰማም። ቀጣይ ጥያቄ ነው። እኔ አንድ ጥያቄ ነበረኝና ጥያቄው ሰላም እንዳስነው በመሰረቱ አይቻልም። ውጭ ላይ ሜዳ ላይ ካለ እዛ ሄዳችሁ መስገድ ወይንም መስጂድ ካለ እዛ ሄዳችሁ መስገድ ነው በጀማ። ነገር ግን ያንን ያልቻለ ሰው ያልተመቸው ሰው ቤቱ ሊሰግድ ይችላል፣ ችግር የለውም። እኔ አረብ ሀገር ነው ያለሁት እና እዚህ ደግሞ የትም መሄድ አንችልም እና ቤት ውስጥ ብሰግድ ይፈቀድልኛል? አልኩኝ እኮ ይቻላል። ሌላ ደግሞ ፌንስ የሚባል ካምፓኒ ነበረና እሱ ላይ ስራ መስራት ጀምሬ ነበረ። ከዛ መጀመሪያ ላይ ያው ሐራም አይደለም ምናምን ተብዬ የእነሱን ሰርቲፊኬት ሀለር ሰርቲፊኬት ሲያሳዩኝ ጀመርኩ። አሁን ላይ ግን ሐራም ነው፣ ክልክል ነው፣ አይፈቀድም የሚባል ነገር ሰምቼ ነው። አይቻልም ማለት ቲያንስ አይቻልም። ብዙ ጊዜ ፈትዋ ተሰጥቶበታል እሱ። እሺ ዘዛከላ وياك. عليكم السلام ورحمة الله. نعم. ይጠጣል ማለት ነው። ይጠጣል፣ ያጨሳል፣ ይቅማል ማለት ነው። ከዛ አሁን በረመዳን ለራሱ ስልክለት ያኔ ጨርሻለሁኝ ላኪልኝ መልሰሻል ምን አርጎት ነው ብዬ ስጠይቅ እንደሚጠጣ እንደሚያጨስና እንደሚቅም ነገሩኝ ማለት ነው። ለሚጠጣበት ብር እንዳትሳጭስ ሲሉኝ እንትና ላይ ማለት ነው። አሁን እንዴት ይታያል? የሚጠጣበት ከሆነ አይቻልም መስጠት በሐራም ነገር ላይ ከመተባበር ስለሚሆን ነብያችን ሰለላሁ ዐለይሂ አላህ ሱብሓነሁ ወተዓላ ራሱ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ተባበሩ ነው። ያ እሺ። ነገር ግን ምንድነው የምናደርገው ታዲያ ከተባለ ይሄን ምንድነው የምናደርገው ከተባለ አባታችን የሚያስፈልገውን ነገር ማሟላት ሐላል የሆኑ ምግቦች እና ሐላል የሆኑ ምግቦችን የሚያስፈልገውን አሟሉለት። በዚያ መልኩ ተንከባከቡት። እሺ
ሰላም يعني الحمد لله ጥያቄ እኔ ማለት ነው ጓደኛዬ ናትና አንድ ትጠይቃላችሁ ነገር ትዝ አለኝ። እሺ አንድ አጋጣሚ ፌስቡክ ላይ ምናምን ሲዘዋወር አንድ ሐሙድ የሚባል ልጅ እንደሞታ አየሁኝና ፌስቡክ ላይ ፖስቼ አላህ ይዘንለት ወላሂ ማረው ምናምን ብዬ ፖስቼ ነበረ እና አንድ ነገር ለመናገር ፈለግኩኝ። እሱ ምንድነው ልክ በሱ አይነት መንገድ ለመሄድ ለመመለስ ያሰባችሁ ሰዎች ህጋዊ ለመሆን ብላችሁ ከሳዑዲ በባህር እንደገና ተመልሳችሁ ራሳችሁን አደጋ ላይ ጥላችሁ ኢቃማ እናገኛለን ብላችሁ የምታደርጉት ነገር ካለ ራሳችሁን አደጋ ላይ የሚጥል ነገር ከሆነ አትጠቀሙት። ዋላህ ነቢያችን ሰለላሁ ዐለይሂ ወሰለም መን ረኪበ አልበህር ዐንደ ኢርቲጃጅህ ፈላ የሉመነ ኢላ ነፍሰሁ አሉ። ባህር ማዕበሉ እየመጣ እያለ በመርከብ ላይ በጀልባ ላይ ተሳፍሮ የሄደ ሰው ራሱን ቢያጣ ይሄ ሰውዬ ራሱን እንጂ ማንንም እንዳይወቅስ ተጠያቂ እንዳያደርግ ብለዋል። በዛች በማትረባ በትንሽዬ ጀልባ ላይ ብዙ ሰው ነው ይወጡባታል፣ ይሄዱባታል። ራሳቸውን አደጋ ላይ የሚጥልን ነገር ይጠቀማሉ። ነቢያችን ኢስላም ከልክሏል። ራስን አደጋ ላይ የሚጥል ነገር ከሆነ አትጠቀሙ፣ አይቻልም፣ ሐራም ነው፣ ክልክል ነው። በቻላችሁ አላህ በሰጣችሁ ጊዜ እዛው ላይ ሪዝቃችሁን ፈልጋችሁ ሰርታችሁ በተያዛችሁ ጊዜ ተይዛችሁ ብትመጡ የተሻለ ነው። ከዚህ በፊት አንዲት ልጅ ሞተች አሉ። አሁን እንደገና ትናንትና ደግሞ ሄደች። ለይኩም ሰላም አንድ ጊዜ አላህ ይዘንለት አላህ ይማረው። ሌላ ነገር አንድ ሰው ሞት አይደለም በህይወት ሳለ መጥፎ ስራዎችን ሊሰራ ይችላል፣ ሙዚቃ እየለቀቀ ሊጨፍር ይችላል ምናምን። ያንን አጥፎለት خلاص በቃ ያንን እየለቀቃችሁ ያዘናችሁ አዝናችሁም ሊሆን ይችላል። አዝናችኋል፣ ችግር የለውም፣ ሊያዝን ይችላል ሰው። ግን ሙዚቃን መልቀቁ አስፈላጊ አይደለም፣ አይቻልም፣ አይፈቀድም። እሱ በቃ ያንን አጥፎለት ያለውን ነገር ለቻው በተለያየ ሙዚቃ ምናምን ያረቡ ይለቁታል። አዘን በዛር ለሚገለጸው ይሄን ልጅ ከወደዳችሁት እኔ አሳዝኖኛል። ብዙ አላውቀውም፣ ግን ሳይው ዝም ብዬ እንትኑን ብቻ እቺ ንጹህ ልጅ ይመስላል፣ ውስጡ የዋህ ልጅ ይመስላል። በዛ ላይ ወንድማችሁ ነው፣ ሙስሊም ወንድማችሁ ነው። ጥፋት ሊኖር ይችላል፣ ያንን መሸፈን እንጂ እንደገና ያንን ቪዲዮ እያወጣቸው የጨፈረበትን መልቀቁ አስፈላጊ አይደለም። አላህ ይዘንለት፣ አላህ ይማረው፣ አላህ ጀነተል ፊርደውስ ይወፍቀው። በጀልባ ማነው ባህር ውስጥ ሰምጦ የሞተ ሰው ከሸሂዶች ከሰማዕታቶች ይመደባል። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት الشهداء خمسة شهيدوች አምስት አይነት ናቸው ብሎ ተናገሩ። አንደኛው ሸሂድ ምንድነው? አልገሪቅ ሰምጦ የሞተ ሰው በውሃ ውስጥ አላህ ከነዚህ ያድርገው፣ አላህ ጀነተል ፊርደውስ ይወፍቀው። እና ይሄን ነገር አታድርጉ ለማለት ነው። ማንኛውም ስደተኛ አማኝ የሚሆን ከሃዲ የሚሆን የፈለገ ራሳችሁን አደጋ ላይ የሚጥልን ነገር አታድርጉ። ራሳችሁን ነፍሳችሁን ጠብቁ። ገብታችኋል? ይሄን አላህ ይጠብቃችሁ ያላችሁበት። ለቤተሰብ መስዋዕት እንከፍላለን ብላችሁ ሄዳችሁ ለቤተሰብ መስዋዕት ከፍላችሁ ከዛ እንደገና በስደት ላይ እንዲህ አደጋ ራሳችሁን የሚጥልን ነገር አትጠቀሙ። ራሳችሁን ጠብቁ። እሺ፣ የራሳችሁን ጠብቁ። አይ አንዳንዴ ስለ ግል ህይወታችንን ማውራት ግድ ነው አይደለም? ስለዚህ ብልህ ሁኑ። ነፍሳችሁ ትልቁ ራስ ማላችሁ ነው። እናንተ ስትኖሩ ነው ለቤተሰቦቻችሁ የምትኖሩት። ለቤተሰቦቻችሁ የምትኖሩት እናንተ ስትኖሩ ነው። ስለዚህ ራሳችሁን ጠብቁ ቀድማችሁ። ያ ለራሳችሁ ትኩረት አድርጉ። ቤተሰቦቻችሁ ከእናንተ በላይ ይፈልጓቸዋል። ከገንዘባችሁ በላይ ሰርታችሁ ከምትሰጧቸው ገንዘብ በላይ እናንተን ይፈልጓቸዋል። ያቻው እናታችሁ በተለይ በጣም ትሳሳላችኋለች። የሆነ ነገር ጫፋችሁን እንዳውሾ እንድትወጋችሁ ራሱ አትፈቅድም፣ አትፈልግም። ያን ብትሰማ ትሰበራለች። እንደዚህ አይነት ልብ ያላቸው እናቶቻችሁም ህይወታችሁን እንደቀላል ነገር አይታችሁ አደጋ ላይ የሚጥልን ነገር አታድርጉ። እያዩአችሁ እዛ አስታማዋችሁ ቢያጣችሁ ይሻላችኋል። እንዲህ ባህር ውስጥ ሰምቶ የአሳራት ሆኖ ተገኘ ሲባሉ ህመሙን በቃ መቼም የማይወጣ ህመም ነው የሚሆንባቸው።
ስለዚህ ብልሁን ባላችሁ ጊዜ እዛ ሰርታችሁ ነፍሳችሁ የተጠበቀ መሆን አለ። አላህ ሱብሓነሁ ወተዓላ ምን ያክል ህይወታችሁ እንድትጠብቋት ትኩረት እንደሰጣችሁ ተመልከቱ። መጀመሪያ ምን አለ? ወላ ትልቁ ቢአይዲኩም ኢለ ተህሉካ አለ። ወአሕሲኑ ኢነላሃ ዩሂቡል ሙሕሲኒን አለ። ነፍሳችሁን በራሳችሁ እጅ ወደ ጥፋት አትጣሏት፣ ስለ ነፍሳችሁ መልካምን ስሩ፣ አላህ መልካም ሰሪዎችን ይወዳልና አለ። ነፍስህን ስትንከባከብ ራስህን አደጋ ላይ ከሚጥል ነገር ስትርቅ አላህ በዚያ ነገር ራሱ ይመነዳል። ገብቶሃል? አላህ ይመነዳል። ቀጥሎ ምን አለ? ወላ ተቅቱሉ ከፍ አለና ደግሞ ምን አለ? ወላ ተቅቱሉ አንፉሰኩም ኢነላሃ ካነ ቢኩም ረሒም አለ። ራሳችሁን አትግደሉ፣ ራሳችሁን አታጥፉ አለ። እኔ ለእናንተ በጣም አዝንላችኋለሁና አለ። ተመልከቱ፣ አላህ ስለሚወደን ነው ይህን እየከለከለን ያለው። ራስን ማጥፋት ዋጋው ገሃነም ነው ብሎ አስጠንቅቆናል። ገብቶቻል? ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ ሰው እርሱ የገሃነም ነው፣ ራሳችሁን እንዳታጠፉ ብሎ ከለከሉ። ዝም ብሎ በትንሽ ቅጣት ምናምን የሚታለፍ ነገር አይደለም። ራስን ማጥፋት የገሃነም ያደርጋል። ስለዚህ ነፍሳችሁን ራሳችሁን ጠብቁ። ቤተሰቦቻችሁ ከምትልኩላቸው ገንዘብ በላይ እናንተ ምቹ ሆናችሁ እዛ ማየት ይፈልጋሉ። ያንን ነገር አሳዩ። ጭራሽ አደጋ ላይ የሚጥልን ነገር አትዳፈሩ። ሌላ ነገር አንዳችሁ ለሌላችሁ በስደት ዓለም ላይ ያላችሁ ተሳሰቡ። አሁን ሲሞት ይሄ ልጅ ሁሉም አዘነ፣ ሁሉም ልቡ ተሰበረ። ይዛችኋል። የሆነ ነገር አሁን አብራችሁ ያለ ሰው ሊኖር ይችላል፣ ስራ አጥቶ ሊሆን ይችላል። ለእርሱ ስራ በመፈለግ ልክ ለራሳችሁ ስራ እንደምትፈልጉት ለእርሱ ፈልጋችሁ አስገቡት። የእርሱ መጨናነቅ የእናንተ መጨናነቅ ይሁን። ነቢያችን ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲሂ አሉ። አንዳችሁ ለራሱ የሚወደውን መልካም ነገር ለሌሎችም እስካልወደደ ድረስ አላመነም አሉ። አንተ ጠግበህ እያደርክ ጎረቤትህ ተርቦ እንዳያድር አሉ ነቢ ሰለላሁ ዐለይሂ ወሰለም። አማኝ ይሁን ከሃዲ ይሁን ጉዳይ አይደለም እሱ። ነቢ ሰለላሁ ዐለይሂ ወሰለም ለይሰ ልሙእሚን አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ አማኝ አይደለም አሉ። ትክክለኛ አማኝ የሆነ ሰው ጎረቤቶችን ይመለከታል። ይወጣቸዋል። ሲታመሙ ሄዶ ይጠይቃቸዋል። ሲራቡ ሄዶ ያበላቸዋል። ሲጠሙ ሄዶ ያጠጣቸዋል። ሲራቆቱ ከልብሱ ያካፍላቸዋል። ሲቸገሩ ያግዛቸዋል። ይሄ ነው እና በተለይ ይሄ ደግሞ በስደት ላይ ያላቸው ልጆች ከማንም በላይ ይሄንን እርስ በርሳችሁ ትኩረት አድርጉበት። አንዷ ስራ ስታጣ ጓደኛ ስራ ትታለች፣ ስለዚህ ስራ ፈልጉላት ብላችሁ ሌሎች ጓደኞቿን ማፈላለግ። አንዱ ስራ አጥቶ ሲቀመጥ እዚያ ጓደኛ ስራ አጥቷል እናፈላልግለት። ሰራተኛ ፈልጋለሁ ሲል አሰሪያችሁ እኔ ጓደኛ አለኝ እኮ ብላችሁ የሆነ እንትን ይሰማችሁ ብላችሁ። ስለዚህ ይህን ተሳሰቡ፣ ተዛዘኑ። እንክብካቤ ሲገኝ ጊዜ አንዱ ለሌላው ያኛው ተስፋ ቆርጦ ህይወቱን አደጋ ላይ የሚጥል ነገር ውስጥ እንዳይገባ ይሆናል። አልልኝ እኮ ወንድሞች ይላል። ልክ እንዲሁ ችግሩንም ያማክራቸዋል። የሚያማክረው ሰው ሲያጣ ግን አንድ ሰው በቃ የዛኔ ብቸኝነት ይሰማውና የራሱን ውሳኔ ወስኖ መጥፎ ውሳኔ ውስጥ ሊገባ አይችልም። ስለዚህ ይሄ ነው ጥያቄ ያለ። ቀጥል አሎ አትስማዑን ከላም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ አራት ጥያቄ ነበረኝ፣ መጠየቅ ይቻላል? አጫጭር ናቸው፣ ቶሎ ቶሎ ብዬ። ስንት ሜትር ይሆናሉ? ረጃጅም ከሆኑ እንዳትጠይቂ ብዬ። እሺ፣ የመጀመሪያው ጥያቄ እኔ አሁን ባለሁበት ቦታ ማለት ነው ሀላል ስጋ ተብሎ ነው የሚሸጡት፣ ማለት ከሱፐር ማርኬትም ሆነ ከሌላ ቦታ ሀላል ብለን ነው የምንገዛው እና ግን እንዴት ይታረድ በምን ይታረድ የምናውቀው ነገር የለም። ማለት በማሽንም ሊሆን ይችላል። ሀላል የሚሉት ያው የአሳማ ስጋ ምንም ስላለ እሱንም ለመለየት ይሆናል። ከዛ ውጭ ግን የሙስሊም ስጋ የምናገኝበት ሁኔታ የለም እና እሱ እንዴት ይታያል ማለት ነው የመጀመሪያው። እሺ ሀላል ስጋ ይላል ያልሽው አይደለ? ስጋ ሀላል ስጋ ነው ተብሎ ተለይቶ ማለት ሁሉም ሰው ነው፣ የትኛውም ሃይማኖት ነው ሄዶ የሚገዛው፣ ሙስሊም ብቻ ሳይሆን ሀላል ብለው ነው የሚሸጡት ሱፐርማርኬት ላይ ማለት ነው። ስለዚህ ግን ማለት በማሽን ይሁን እንዴት ይታረድ ግን የምናውቀው ነገር የለም። እሱን መጠቀም እንዴት ይታያል ነው የመጀመሪያው ጥያቄ። እሺ ሀላል ስጋ መሆኑ የተረጋገጠ እስከሆነ ድረስ ያ ማለት
ለሙስሊም የተፈቀዱ የሆኑ የስጋዎች አይነቶች እንደዚያ ከሆነ እናንተ ያንን ቢስሚላህ ብላችሁ መብላት ትችላላችሁ። ገበያ ላይ የሚቀርቡ ስጋዎች ዱባይ ላይ ለምሳሌ የዶሮ ስጋ አለ፣ የፍየል ስጋ አለ፣ የበግ ስጋ አለ፣ የከብት ስጋ አለ። እነዚህ ሐላል ስጋዎች ናቸው። ማን እንዳረዳቸውና በምን ሁኔታ እንደታረዱ አይታወቁም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እንዲህ አይነት ስጋ ተጠይቀው ነበር። እናንተ ቢስሚላህ ብላችሁ ብሉበትና እናንተ ቢስሚላህ ብላችሁ ብሉት ብለዋቸው ሰሃቦች ጠየቋቸው። አንተ የአላህ መልእክተኛ ሆይ ማን እንዳረደውና እንዴት እንደታረደ እናውቅ፣ ግን ይህን ስጋ ምን እናድርገው አላቸው። ጣሉት አላሉ። ስም ቢስሚላህ አልተባለበትም፣ ይወሳበት አናውቅም ሲሏቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ኩሉሁ ወዝኩሩ ስመላሂ ዐለይሂ አሉ። እናንተ ቢስሚላህ ብሉበትና ብሉት ብለው ተናግረዋል። ስለዚህ ሁለተኛው ደግሞ ከካፊሮች ስጦታ አሁን በብዙ አጋጣሚ ይሰጡናልና እሱ ማለት መመለሱ ወይ ደግሞ ዝም ብሎ እንደ ስጦታ አድርጎ መቀበሉስ? የሌላ እምነት ተከታዮች የሚሰጣችሁን ስጦታ መቀበል ትችላላችሁ፣ ችግር የለውም። ነገር ግን በመስፈርት አንደኛ ያ የሚሰጧችሁ ነገር ምድራዊ ነገር ከሆነ የሚበላ የሚጠጣ የሚለበስ ምናምን አይነት ነገራቶች ከሆነ ችግር የለውም። ሁለተኛ መስፈርት ምንድነው? ያ የሚሰጧችሁ ነገር ከሐላል ምንጭ የተገኘ መሆን አለበት፣ ከሐራም የሆነ መሆን የለበትም። ለምሳሌ አስካሪ መጠጥ ሽጦ ከሆነ ብር ያለሽ ከሐራም ምንጭ ነውና ከአስካሪ መጠጥ ክልክል ነውና ከሱ ምንጭ የመጣ ከሆነ አትቀበይም። ነገር ግን ኖርማል የሆነ ነገር ሽጦ ለምሳሌ ዱቄትና ዘይት ይሸጣል፣ ነጋዴ ነው። ሐላል የሆኑ ነገራቶች ናቸው የሚበሉ አያችሁ። ይሄን ግን እንዲህ አይነት ነገር ከሆነ ሽቶ የሰጠሽ የሰው ገንዘቡን መቀበል ችግር የለውም እና የሚያመጣበት ምንጩ ከሐላል ምንጭ መሆን አለበት፣ ከሐራም መሆን የለበት። እሺ፣ በዚህ መስፈርት ችግር የለውም። አይ ሌላኛው ጥያቄ ደግሞ አንድ ሴት ከባሏ ገንዘብ ተቀብላ ያው ለምንም ነገር ብሎ ሊሰጣት ይችላል፣ ግን እሱ በማያውቀው ሁኔታ ለዘካ ወይ ለቤተሰቦቿ ወይ ለሰደቃ ለሆነ ነገር መጠቀሙ እንዴት ይታያል? ማለት እሷ ቤት ነው የምትውለው፣ የራሷ ገንዘብ አይደለም፣ ግን ባሏ በሚሰጣት ገንዘብ እነዛን ነገሮች ያለሱ ፍቃድ እሱ ከሰጠበት ዓላማ ውጪ ለሌላ ነገር መጠቀም እንዴት ይታያል? ነፃ ሰጥቷት ከሆነ ውሰጅ ብሏት ከሆነ ችግር የለውም። ለሐላል ነገር እስከዋለችው ድረስ ለቤተሰብም ታውለው ለውጭ ድሃዎችም ትስጣው ችግር የለውም። ትችላለች። ይሄ ነው። አንድ ሴት እሷ ባልተደሰተችበት ሁኔታ ውስጥ ለባሏ ብቻ ብላ የባሏን ማስደሰት አለመፈለጓ እንደ መጥፎ ነገር ይቆጠርባታል? ለምሳሌ ባልና ሚስት አሉና ከሷ ከደስታ ማለት እሷ ያለ ፍላጎቷ ለባሏ ብቻ ማስደሰት ብላ የግድ አንድ ነገር ማድረግ ያለ ፍላጎቷ አንድ ነገር ማለት ግዴታ ከሆኑ ነገሮች ውጪ ለሱ ላይ ግዴታ ማድረግ አለማድረግ ወይ ደግሞ ነው አልፈልግም ማለት ያለ ፍላጎቷ ማለት እንዴት ይታያል? ማለት የባሏን ሐቅ እንደመጋፋት ይቆጠርባታል ወይ? እሺ፣ ካልፈለገች ያንን ነገር አቅሙ ማን ነው ፍላጎቱ ከሌላት ረጋ ብላ ታስረዳው። ትዳር ማለት በባልና በሚስት መካከል በመካከል የሚሆኑ ነገራቶች ናቸው እና ይሄ ነገር እሷም ካልተመቻት ይሄ ነገር እኔ አይመቸኝም ብላ ታሳውቀው ትንገረው። ያን ነገር እሱ መረዳትም አለበት፣ ግዴታ ነው። ያን ነገር መረዳት አለበት። እንዳጠቃላይ ያልተመቻት ነገር ከሆነ ያንን በግዴታ ታድርግ የሚል የለም። ነገር ግን ያንን ነገር ታስረዳው። አሁን ያ ነገር ለማድረግ ፍላጎት እንደሌላት ወይንም እንዳልተመቻት ያንን ታሳውቀው። እና ሰላዋት ያለ ኡዱ ቁርአን መቅራት ያለ ኡዱ ይቻላል? ቁርአን መቅራት ያለ ኡዱ ችግር የለውም። ነገር ግን እንደ አስሉ እንደመሰረቱ እንደው ሚን አዳቢ ቲላወት ቁርአንን ለሚቀራ ሰው ሊያሟላቸው ከሚገቡ ስርዓቶች መካከል ኡዱ ማድረግ ነው። ነገር ግን በሂፍዙ ለመቅራት ከፈለገ ኡዱ ባይኖርም ችግር የለውም። ሞባይልን ይዞ ለመቅራት ኡዱ ባይኖርም ችግር የለውም። በላቸው ግን ኡዱ ማድረጉ ነው። የወረቀቱን ቁርአንን ሙስሐፍን ይዞ ለመቅራት እስከተባለ የዛኔ ያለ ኡዱ መንካት አይቻልም። ሙስሐፍን ያለ ኡዱ መንካት አይቻልም። አላህ በቁርአን ላይ ላ የመስሁ ኢለል ሙጠሐሩን ይላል። ቁርአንን የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ ላ የመስል ሙስሐፍ ወል ቁርአን ኢላ ጣሂር፣ ቁርአንን ጦሃራ የሆነ ሰው ካልሆነ በስተቀር እንዳይነካ ብለው ተናገሩ ማለት ነው። አይ ጥያቄ አለ። ቀጥል።
ኢድ መቼ ነው ያ አኺ? አላህ ያውቃል። ሲመጣ ጊዜ አብረን እናከብራለን ኢንሻአላህ። ላይቭ ላይ እናከብራለን። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢደል ፍጥር የማዳም ቅመሞች እንዴት ነው የምናደርገው? ማለትም አሁን እዚህ እነሱ ያወጣሉ፣ ለምሳሌ ከኔም ጭምር ነው የሚያወጡት ማለት ነው። እኔ ኢትዮጵያ ግዴታ ለኔ ማውጣት በጾማቸውበት አካባቢ ለሚገኙ ረሃዎች ዘካተል ፍጥር አይሰማም። ከኔ ነው የሚቆራረጠው? ይሰማል። እሺ እዚህ አሁን እነሱ ከኔም ጭምር ነው የሚያወጡት ማለት ነው። ግዴታ ከኢትዮጵያ ማውጣት አለብን ከኢትዮጵያ ከዛው ካለሽበት ከአካባቢ ነው የሚወጣው። በጾምሽበት አካባቢ ምስኪኖች ካሉ ለእነሱ ነው የሚሰጠው። ከሌለ ግን ኢትዮጵያ ታስወጣላችሁ፣ ችግር የለም ነው ማለት። በራሴ ግዴታ ዋጅብ ይሆንብኛል ወይስ አሁን ማዳሞቼ ናቸው የሚያወጡልኝ? እንደ አስሉ እንደ መሰረቱ ራሳችሁ የማውጣት አቅሙ ካላችሁ ራሳችሁ ናችሁ ማውጣት ያለባችሁ። ነገር ግን ያ ሰው አሳውቋችሁ ቢያወጣላችሁ ችግር አይኖረውም። አሰሪዎቻችሁ ለእናንተ ቢያወጡላችሁ ይቻላል። እሺ ሁለተኛ ደግሞ ሽንት ቤት ውስጥ ሆነን ነው ዱዓ የምናደርገው። ዱዓ ስናደርግ ያው ቢስሚላ ነው ብለን የምናደርገው፣ ችግር የለውም። ሽንት ቤት ውስጥ ናችሁ ቢስሚላህ ማለት ትችላላችሁ ወይ? በዚህ ላይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ድምጻቸውን ከፍ አድርጋችሁ ማውጣታቸው ድምጻቸውን ቢስሚላህ ብላችሁ ብታደርጉ ችግር የለውም ይላሉ። ሌሎች ደግሞ አይ በልባችሁ ቢስሚላህ ብለው አስቡ ይላሉ። ሁለቱም ያስኬዳል። ነገር ግን በላጩ ምንድነው ከተባለ በልባችሁ ወይ ምክንያቱም ኢማሙ አህመድ ምን አሉ? إذا عطس الرجل وهو في الحمام فليحمد الله بقلبه لا بلسانه. عند ሰው ሽንት ቤት ውስጥ ነው ካስነጠሰው ቢስሚላህ የሚለውን በልቡ ያስብ፣ አንደበቱ እንዳይለው ተናግረው። እሺ ከዚሁ ጋር በተያያዘ አንድ ነገር ላስታውሳችሁ። ሰማ ልጆች ይሰማል? ከዚህ በፊት ሲነሳ የነበረ ጥያቄ አለ። ጥያቄሽ ምንድን ነው? እንትን ያው ቆይቷል፣ ግን እንደዚህ ከሰው ጋር እያወራን እያለ ስጦታ ተሰጥቶት አንድ ሰው ያን ስጦታ የመመለስ ግዴታ፣ ያ ሰው ደግሞ አልቀበል ብሎት የመመለስ ግዴታ አለብን ወይስ የለብንም? የሚሰጣችሁን ሰው አልቀበልም ብሎ መመለስ ነው? ኖ በጊዜው ተቀብለናል፣ ግን ያው ተጣላክ ምናምን ነገር ይፈጠራል። ከዛ ያንን ለመመለስ ያ ሰው አልቀበል ካለ የትኛው ሰው ሰጪው ነው ተቀባዩ? ነው ተቀባዩ ማለት ነው። ሰጪው አልቀበልም ካለ ያው የሆነ በክፍተት ሲፈጠር ሲጣሉ ወይም ፍቅረኛሞች ሊሆኑ ይችላሉ። ከዛ ስጦታውን ስትመልስለት አልፈልግም ካለ እንዴት ነው? እና ምን ይሄ ጥያቄው ምንድን ነው? አልቀበልም ካለ ነው ስጦታ ተፋቅረው ምናምን ስጦታ ሊሰጣት ይችላል። ከዛ ሲጣሉ ደግሞ ልትመልስለት ብትፈልግ አልቀበልም ካለ ይሄ ነገር በሷ ግዴታ ያው ወንጀል ይሆንበታል ወይ? የሱ ሀቅ አለበት ማለት ነው? የለበትም። አንዴ በሰውየው ወዶና ፈቅዶ የሰጠውን ነገር አይጠየቅበትም። እንትን አንዴ ከሰጠች خلاص ያ ገንዘብ የሷ ሀቅ ነው። ሰጥቷታል። እሺ شكرا جزاكم الله خير። እሺ ማን ከኔ ጋር የሚቆራረጠው? ሰላም አለይኩም። ብዙ ወንዶች ተበልተዋል። ያ ማለት ልጅቱን ወዳታለሁ ይልና ያለ የሌለውን ሀብት ያወጣል። ከዚያ በኋላ በቃ ያ አንዴ ከማኑ ነክተህ ከሰጠህ ነው خلاص በቃ
እንዲህ ለምታደርጉ ሰዎች አንድ ጊዜ አንዲት ነገር ልንገራችሁ። አንደኛ ፍቅር በሚለው መንገድ ለሚያደርጉ አይደለም፣ ያንን ሙሉ በሙሉ አትግቡበት ነው የምለው። ግን ሰው አገባ አይደለ ወይንም ይካሰረ ወደዛ ሴት ለመወደድ ይፈልጋል ወንድ ልጅ ይፈልጋል። ለሴት ልጅ መወደድ ጸጋ ነው በሚስት ይህን ጸጋ ነቢያችን ሰለላሁ ዐለይሂ ወሰለም ትልቅ ጸጋ እንደሆነ ተናግረውታል። ሐዲስ ላይ ኢኒ ቀድ ሩዚቅቱ ሑበሃ አሉ። እኔ የሚስቴን የኸዲጃን ፍቅር ተለግሻለሁ እኮ እያሉ አላህን ያመሰግኑ ነበር። እንደ ትልቅ ጸጋ ቢቆጥሩት ነበር። ይህ የማይገባው እንዳለ ደግሞ ግን እዚህ ቦታ ላይ ልናገር የፈለግኩ ምንድን ነው፣ ባል በሚስቱ ለመወደድ ይጥራል። የዛ መንገድ ላይ ግን ብዙ ሰዎች የሚያደርጉት ትልቅ ስህተት አለ። እርሱም ምንድን ነው፣ ሴት ልጅ በገንዘቡ ኃይል እንድትወደው ይጥራል። ያለ የሌለን ገንዘብ እያመጣ ይጭናታል፣ ይሰጣታል። ሴት ልጅ ከአንተ ገንዘብን አይደለም የምትፈልገው፣ ገንዘብ አትፈልግም እያልኩኝ አይደለም። ነገር ግን ከዚያ በላይ ፍቅር፣ ታማኝነት፣ እውነተኝነት፣ አትዋሻት። ሚስትህን በፍጹም አትዋሻት። እውነተኛ ሆነ ተገኝላት፣ ታማኝ ሆነላት፣ ጊዜ ስጣት። እነዚህ ሁሉ ከእርሷ ዘንድ እንድትወደድ የሚያደርጉ ነገራቶች ናቸው። ከዚያ በኋላ ደሃ ሁን ከፈለክ እንደው እርሷን ብቻ ለማስተዳደር አቅም ይኖርህ እንጂ ከአንተ ውጭ ሌላ ምድር ላይ በቃ ሌላ ሰው ያለው ላይ ይሰጥ። ግን አብዛኛው ሰው በገንዘቡ ኃይል ያመጣል፣ ጊዜ አይሰጣትም፣ አያከብራትም። ሰው ፊት ምናምን ያለ እንትን ይላታል። ለእሷ ጊዜ ምናምን የለው፣ ጓደኞች ጋር ያመሻል ምናምን፣ ልክ ማታ ይመጣል። ያንተ ብርን ይሰራላታል። ከዚያ በኋላ ያ እንደዛ ማለት የለበትም። ጊዜ የሚሰጣቸውን ሰው በጣም ይወዳሉ። ዛሬ ፍቅር ክፍለ ጊዜ እንዳይሆን ይህንን ርዕስ ከጀመርኩ ስለማላቋርጥ ጥያቄ ያለው ሲገጥ